በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት የሙሽራው ስም ዲያቆን መሳይ፣ ዜግነት ኢትዮጵያዊ፣ የሙሽራዋ ስም ወይዘሪት ሙካሙሌ፣ ዜግነት ኢትዮጵያዊ፣ የጋብቻው ሥነ ሥርዓት የተፈጸመው ካህን መላከ ሰላም መምህር አረጋዊ አረጋ፣ የጋብቻው ሥነ ሥርዓት የተፈጸመበት ቤተክርስቲያን ፈለገ ሕይወት ቅዱስ ሩፋኤል ቤተክርስቲያን፣ የጋብቻው የተፈጸመበት ቀን ጋብቻው የተፈጸመበት ሀገር ባህር ዳር ቀን 03/09/2017 ዓ.ም። የሶስቱ የምስክሮች ስም አንደኛ መምህር ጥሩመልሳን ደሞዝ፣ ሁለተኛ አቶ አባተ ደሴ፣ ሶስተኛ አቶ ባህሩ አለሙ። ከዚህ በላይ ስማቸው የተጠቀሰው ዲያቆን ማርቆስ መሳይና ወይዘሪት መልካም ሜን ብቻ ይላል። እስከ መጨረሻው ጠብቀው ለመኖር ዘንድ በመጸለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል። አሁንም በተመሳሳይ ሁለተኛውን ነው ያነበው። እግዚአብሔር አንድ ያደረገውን ሰው አይለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት የሙሽራው ስም ቃሉ አብርሃም ኢትዮጵያዊ፣ የሙሽራዋ ስም ብርቱካን አድማሱ ዜግነት ኢትዮጵያዊ፣ የጋብቻው ሥነ ሥርዓት የፈጸመው አባት መላከ ሰላም መምህር አረጋዊ አረጋ፣ የጋብቻው ሥነ ሥርዓት የተፈጸመው ቤተክርስቲያን ፈለገ ሕይወት ቤተክርስቲያን፣ ጋብቻው የተፈጸመበት ሀገር ባህር ዳር ቀን 03/09/2017 የሶስቱ ምስክሮች ስም አንደኛ ቃሉ አበበ፣ ሁለተኛ ቴዎድሮስ ደሳለኝ፣ ሶስተኛ ታይሽ ሙቀር። ከዚህ በላይ ስማቸው የተጠቀሰው ቃሉ አብርሃምና ብርቱካን አድማሱ የጋብቻ ቃል ኪዳን እስከ መጨረሻ ተጠብቀው ለመኖር የበኩላቸውን በመጸለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል ይላል። እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሙሽራውና በዚህ ሰርቲፊኬት መረጃ ወይቶች ላይ ፊርማቸውን ያሳርፋሉ። እናንተ በልል እያላቸው በልል ታቸው እናስተላልፋለን። ከዚህ በመቀጠል እንግዲህ ያው መርሃግብራችን ፍጻሜ ነው የሚሆነው። ከዛ በፊት የአባ ወርቅ ሳሎች ሆናችሁ በተለመደ ቦታ ላይ እንድትገኙ ብለዋል። ይደርሳችሁ አንድ መልዕክት አለ። እሱ ነግሬያችሁ ለመጨረሻው ሰላችሁ ማለት ነው። መንፈሳዊ ጉዞ ነው። ቅዱሳን